አንድ ሰው ሊኖርበት ከሚገባ የህይወት መስመሩ መካከል አንዱ የምስጋና ህይወት ነው ማለት ነው። ብዙ ሰው ደግሞ የምስጋና ህይወቱን የሚለካው በተደረጉለት ነገሮች ብቻ ነው። ስለዚህ የምስጋና ህይወትን ልንኖረው ከሚገቡ አንዱ የምግባራት አይነት ነው ማለት ነው። የማንረዳቸው ብዙ ሚስጥራት፣ የማናቃቸው ብዙ ፈተናዎች አሉና ይህንን ሁሉ የተሰወረውን ሚስጥር ገላጭ ከማናቀው ፈተና ጠባቂ እሱ ነው። አመስጋኝ ሰው ሁሌ ከእግዚአብሔር እግሮች ስር ነው፣ በእግዚአብሔር ጥላ የተጠለለ ነው። የምስጋና ህይወት ብዙ ጊዜ በህይወታችን በነገሮችና በወሬዎች በሁኔታዎችና በምድራዊ ስሜቶች ተይዞ ተጨቁሞ ይህ መንፈሳችን ጠፍቶ እናገኘዋለን ማለት ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ውድ ኦርቶዶክሳውያን በሀገርም ውስጥ ከሀገርም ውጭ ያላችሁ የልዑል እግዚአብሔር ቸርነቱ ጠብቆቱ ምሕረቱ አይለየን። እግዚአብሔር እንደወደደና እንደፈቀደ መጠን የምንነጋገርበት ጉዳያችን የሚሆነው የምስጋና ህይወት በሚል ይሆናል። እንግዲህ የምስጋና ህይወት ማለት ትርጉሙ አፋዊ ሰውነታችንን በጾም በጸሎት በማስገዛት ውሳጣዊ መንፈሳችንን ህሊናችንን ለእግዚአብሔር በማስገዛት የሚደረግ ለእግዚአብሔር የምናቀርበው አማሃ ምስጋና ይባላል እና ታዲያ ይህ ምስጋና መላእክትን የምንመስልበት የህይወት መስመር ነው። መላእክት ምስጋናቸው መኖሪያቸው ምስጋናቸው፣ ምግባቸው ምስጋናቸው ምግባቸው፣ እረፍታቸው ምስጋናቸው ደግሞ መልሶ እረፍታቸው የሆነላቸው ናቸውና ስለዚህ እንደ መላእክት በምስጋና እግዚአብሔርን በልባችን በውሳጣዊ መንፈሳችን በመገዛት ለእርሱ ምስጋና በማቅረብ የምንኖርበት የተጠራንበት የህይወት መስመር ነው አንዱ የምስጋና ህይወት የምንለው። ታዲያ ይህ የምስጋና ህይወት ብዙ ጊዜ በህይወታችን በነገሮችና በወሬዎች በሁኔታዎችና በምድራዊ ስሜቶች ተይዞ ተጨቁሞ ይህ መንፈሳችን ጠፍቶ እናገኘዋለን ማለት ነው። ስለዚህ አንድ ሰው ሊኖርበት ከሚገባ የህይወት መስመሩ መካከል አንዱ የምስጋና ህይወት ነው ማለት ነው። ምክንያቱም የምስጋና ህይወት ሰው የተፈጠረበት ዓላማ ነው አንደኛ። ሁለተኛ መላእክትን መስለን እንድንኖር የተፈቀደልን ስለሆነ ነው። ሶስተኛ የተለያዩ ጸጋዎችን የምንቀበልበትንና ስለተቀበልናቸው ጸጋዎች ምላሽ የምንሰጠው በምስጋና ነው። አመስጋኝ ሰው ጸጋ ይቀበላል ከእግዚአብሔር። የተለያዩ የጸጋዎች ባለቤት ነው። ብሎም ደግሞ በተሰጠው ጸጋ ደግሞ መልሶ እግዚአብሔርን ያመሰግናል። የማያመሰግን ሰው ንፉግና ቸለተኛ ግድየለሽ ሰው ነው ማለት ነው። ስለዚህ የምስጋና ህይወትን በህይወታችን በምንኖርበት በየትኛውም የህይወት መስመር ውስጥ ከሀገርም ውስጥ ከሀገርም ውጭ በመከራም በደስታም በጤናም በህመምም በማግኘትም በማጣትም ውስጥ ብንሆን ልናደርገው ከሚገቡ ነገሮች መካከል የምስጋና ህይወት ነው ማለት ነው። ብዙ ሰው ደግሞ የምስጋና ህይወቱን የሚለካው በተደረጉለት ነገሮች ብቻ ነው። ስለዚህ የምስጋና ህይወትን ልንኖረው ከሚገቡ አንዱ የምግባራት አይነት ነው ማለት ነው። ስለዚህ ታዲያ አንድ ሰው በምስጋና ይኖር ዘንድ ራሱን ለምስጋና ህይወት እንዲገዛ ከሚያደርግባቸው ነገሮች መካከል 4 ነገሮች አሉ ማለት ነው። አንደኛ ስለተደረገለት ነገር በማሰብ እግዚአብሔር ሊያመሰግን ይገባል። ስለተደረገለት ነገር ማለት ቅዱስ አትናቴዎስ በቅዳሴው ላይ እንደተናገረው ይህ መጠን እግዚኦ ዘገበርከ ሎቱ፣ አቤቱ ሆይ ለሰው ልጅ ያደረክለት ነገር ምን ያህል ነው? ሰማይን አይቶ ያደንቅበት ዘንድ ወረሃብ ከምድረ ለኪደተ እነሆ ምድርንም ደግሞ ለእግሩ መረጋገጫ ይሆን ዘንድ ፈጠርክለት በማለት ይናገራል። ስለዚህ ከስነ ፍጥረት ጀምሮ የተደረጉ ለሰው ልጆች የተደረጉ ነገሮችን ብሎም ደግሞ ለኛ የተደረጉ ለኔ ብሎ በማሰብ የተደረጉ ነገሮችን በማሰብ እግዚአብሔር ሊያመሰግን ይገባል ማለት ነው። እግዚአብሔር ሊያመሰግን ይገባል። ይህም ማለት ነው ታዲያ ከስነ ፍጥረት ብናይ እጽዋቱ፣ ጽጌያቱ፣ ሰማዩ፣ ምድሩ የተፈጠረ ለሰው ልጅ ነው። ሲፈጠር የሰው ልጅ በመጨረሻ ሆኖ መፈጠሩ የስነ ፍጥረት አክሊል ዘውድ ሆኖ ስለተፈጠረ ይህ ሁሉ ስለተደረገለት እግዚአብሔርን ሊያመሰግን በምስጋና ህይወት ሊኖር ይገባል ማለት ነው።
ሁለተኛ የተደረገለት ነገር ሲፈጠር የሰው ልጅ በክብር ነው የተፈጠረ። ሌሎችን ስነ ፍጥረት በነቢብ በሐልዮ ሲፈጥር ሰውን ግን በገቢር ጭቃ ይዞ ታየ። እንግዲህ ጭቃ ይዞ እስከመታየት ይህ እግዚአብሔርን የሰው ልጅ ምን ያህል አልቆና ከፍ አድርጎ እንደፈጠረው የሚያሳይ ነው ማለት ነው። ስለዚህ ይህንን በማሰብ ተፈጥሯችንን ራሱ በማሰብ እግዚአብሔርን ልናመሰግነው ይገባል። ብሎም በተፈጥሮ ሕዋሳትን ስለሰጠን ዓይን፣ እጅ፣ እግር፣ አፍንጫ ሕዋሳት በሙሉ የኛ አይደሉም፣ ከእግዚአብሔር የተሰጡ ናቸው። የእግዚአብሔር ገንዘቦች ናቸው። የእግዚአብሔር ገንዘብ ለዛ ነው ታዲያ የእግዚአብሔር ስለሆኑ እኒህን ደግሞ ለእግዚአብሔር መልሰን መስጠት አለብን። የእግዚአብሔር ነው። ዓይናችንን፣ አንደበታችንን፣ እግራችንን፣ ልባችንን፣ ህሊናችን፣ መንፈስ ሁሉ የእግዚአብሔር ይህን ሁሉ ለእግዚአብሔር ኃይላችንን ሁሉ ለእግዚአብሔር ልናስገዛኝ። ለዛ ነው እግዚአብሔርን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይል እግዚአብሔር ውደደው። እግዚአብሔርን አክብረው በፍጹም ሐሳብህ። ሐሳብ ሁሉ ህሊና ሁሉ የእግዚአብሔር ነውና ማለት እንድታስብ አድርጎ የፈጠረ ህሊና እሱ ነውና ኃይል ሁሉ የእግዚአብሔር ነው። ጉልበት ሁሉ የእግዚአብሔር ነው። ከእግዚአብሔር የተገኘ ነው። ስለዚህ ይህንን በማሰብ አንድ ሰው ሊኖር ወይም ደግሞ የምስጋና ህይወትን ሊኖር ይገባዋል ማለት ነው። ይህ ብቻ አይደለም። በህይወታችን አስበናቸው እንዲደረጉልን እግዚአብሔርን ጠይቀ ነው ብሎም ደግሞ ሳናስበው ስለተደረገልን ነገር ሁሉ እግዚአብሔርን ልናመሰግነው ይገባል ማለት ነው። በእነዚህ ሁሉ ስለተደረገልን ነገር እግዚአብሔርን ልናመሰግነው ይገባል። ሁለተኛ እግዚአብሔርን ልናመሰግነው ከሚገቡ ነገሮች መካከል እኛ ከማናውቀው ፈተና ስለሚጠብቀን እግዚአብሔርን ልናመሰግነው ይገባል። እኛ ከማናውቀው ፈተና ስለጠበቀን እግዚአብሔር እኛ የምናውቃቸው መከራዎችና ፈተናዎች እንጠብቀንም እግዚአብሔር የምንለምናቸው ነገሮች የሚታዩና ጥቃቅን ነገሮች ናቸው። ከዚህ በበለጠ ግን እግዚአብሔር የተሰወሩ ፈተናዎቻችንና ችግሮቻችንን በማወቅ ፈተናዎቻችን ከኛ በላይ የሆነ መከራም እንዳይገጥመን በህይወታችን የሚያደርግ እሱ ነውና ይህንን ሁሉ ስለሚያደርግ እግዚአብሔር ልናመሰግነው ይገባል። ስለዚህ በመንገዳችን በጉዟችን ስንሄድ ምን አይነት ፈተና እንደሚገጥመን አናውቅም። ነገር ግን ያን መንገዳችንን አቅንቶልን ከፈለግነው እንድንደርስ የሚያደርግ እሱ ነው። ለዛ ነው ኢታብአነ እግዚኦ ውስጥ መንሱ አቤቱ ጌታ ሆይ እኛ ከማናውቀው ፈተና ጠብቀን ሰውረን ብለን ጸሎት የምናደርገው እኛ የሰው አይምሮ የሚያውቀው ጥቂት ነገር ነው። የሰው ህሊና የሚረዳው ጥቂት ነገር ነው። የማንረዳቸው ብዙ ሚስጥራት፣ የማናውቃቸው ብዙ ፈተናዎች አሉና ይህንን ሁሉ የተሰወረውን ሚስጥር ገላጭ ከማናውቀው ፈተና ጠባቂ እሱ ነው። ይህንን አስቦ አንድ ሰው እግዚአብሔርን ሊያመሰግን ይገባዋል። እግዚአብሔር ሊያመሰግነው ይገባል። ክርስቶስን ከሚመስልበት ወይም ደግሞ እግዚአብሔርን ከሚቀርብበት በህሊናው በመንፈሱ እርሱ ከእግዚአብሔር ከአባታችን እግር ከምንሆንባቸው ምግባራት መካከል የምስጋና ህይወት ነው። አመስጋኝ ሰው ሁሌ ከእግዚአብሔር እግሮች ስር ነው። ከእግዚአብሔር ጥላዎች በእግዚአብሔር ጥላ የተጠለለ ነው። ስለዚህ ሁልጊዜ በምስጋና ህይወት ልንኖር ይገባል ማለት ነው። ሶስተኛ እግዚአብሔርን ልናመሰግነው ከሚገቡ ነገሮች መካከል ፈልገነው ተመኝተነው ነግረነው ሳይሳካልን ሳይሆንልን በቀረው ነገርም እግዚአብሔርን ልናመሰግነው ይገባል። በጣም እንዲህ ያለ ህይወትን የለመደና የተለማመደ የሚኖር ሰው ብፁዕ ነው። በሚፈልገው ነገር በሚሻው ነገር እግዚአብሔርን ጠይቆት ብሎም እንዳልተደረገለት አስቦ እግዚአብሔርን አሳልፎ ፈቃዱን ለእግዚአብሔር ፈቃድ የሰጠ ብፁዕ ነው። ስለዚህ ባልተደረገልን ነገር እግዚአብሔር ልናመሰግን ይገባል። ምክንያቱም ያ ነገር እኛን ወደ ውርቀት ወደ ኃጢአት ሊጥለን ይችል ነበር ማለት ነው። እግዚአብሔር በሚያውቀው ጥበብ ያን ነገር ሰውሮናል። እግዚአብሔር የሚጠብቀን እኛ ከምናውቀው ብቻም ሳይሆን ከኛም ከምናስበው ፍላጎታችን ይጠብቀናል። የሰው ፍላጎት ልዩ ልዩ ስለሆነ የሰው ስሜቱ ብዙ ነው። የሰው ፍላጎቱ ብዙ ነው። የሰው ሐሳቡ ምኞቱ ብዙ ነው።
ስለዚህ በምኞቱ በሐሳቡ ልክ የተመኘውን ሁሉ ወደ እግዚአብሔር ባቀረበና እግዚአብሔርን በሰጠው ጊዜ ሰው ለውድቀት ቅርብ ነው። በተመቸው ጊዜ እግዚአብሔርን ይረሳል። በበላ ጊዜ በጠገበ ጊዜ እነሆ እግዚአብሔርን ይረሳል። ያዕቆብ በላ ጠገበ፣ እግዚአብሔርንም ረሳ ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር በሕይወታችን የረሃብ አለንጋ የችግር አለንጋ የሚያመጣው ራሱ እግዚአብሔር እሱን እንድናስታውስ ወደሱ እንድንጠጋ ነው እንጂ እንድንርቀው አይደለም። ስለዚህ ጥጋብ ራሱ እግዚአብሔርን ያስረሳል። መደላደል ራሱ እግዚአብሔርን ያስረሳል። ስለዚህ እግዚአብሔርን እንድናመሰግነው ከሚያደርጉ ነገሮች መካከል ባልተደረገልን ነገር ለራሱ እግዚአብሔርን ልናመሰግነው ይገባል ማለት ነው። ባልተደረገልን ነገር የመጨረሻውና አራተኛው እኛን ለማዳን የመጣበት የማዳኑን ምስጢር አስበን እግዚአብሔርን እናመሰግነው ይገባል። ጠቅለል ባለ የሰው ልጅ ሲፈጠር በክብር ቢፈጠርም ወርቆ ይቅር ብሎ ሳይተው ልመናውንና ጸሎቱን ተቀብሎ ከእመቤታችን ከቅድስት ድንግል ማርያም መጥቶ ወደኛ ያቀረበበትን ሁለተኛ መምጣቱን ወደኛ መቅረቡን አስበን እሱን እግዚአብሔር ልናመሰግን ይገባል። ወደኛ የመጣበትን አመጣጡን አስበን። ለዛ ነው አባቶቻችን ዓለምን ከፈጠረበት የእግዚአብሔር ጥበብ ይልቅ ሁለተኛ የሰው ልጅ ለማዳን የመጣበት ጥበብ ከሰው ሕሊና ይልቅ ይርቃል፣ ይረቃል፣ እጅግ ይበልጣል በማለት አባቶቻችን ያደንቃሉ። ስጋን በመልበስ ሰው ሆኖ በመገለጥ በቤተልሔም ላይ በመገለጥ እነሆ መላእክትና ኖሎት አመሰገኑት። ስለዚህ አመስጋይ ሰው ሁሌ ለኛ ሲል በበረት የተኛውን ለኛ ሲል በምድር የተመላለሰውን ለኛ ሲል እነሆ አይሁድ በሸንጎ ፊት ያቆሙትን የገረፉትን የሰቀሉትን የተፉበትን እሱን ለኛ ሲል ያደረገውን ወደ እርሱ ርቀን የነበርነውን እኛን ዝቅ ብሎ መጥቶ ያቀረበበትን አቀራረቡን እኛ ወርቀን ከነበርንበት እሱ መጥቶ ያነሳንን አነሳሱን አስበን እግዚአብሔር ልናመሰግነው ይገባል። እሱ ተዋርዶ እኛን ከፍ አደረገን። እርሱ ተሰድቦ እኛን አከበረን። እሱ ሙቶ ሞታችንን ሻረልን። እሱ ኃጢአትን ሳያደርግ ኃጢአተኛ ተባለ። እነሆ ኃጢአትንም ደመሰሳት፣ ከስሯን ነቀላት። ነገር ግን እኛ ወደን ፈልገን ተከታትለን ኃጢአትን እናደርጋታለን። ሰው ስሜቱንና ፈቃዱን ተከትሎ ማለት ነው። ስለዚህ ሁለተኛ የመምጣቱን ማለት ሁለተኛ እኛን ወደ እርሱ እንቀርብ ዘንድ ያደረገበትን የማዳኑን ምስጢር በመረዳትና በማሰብ እግዚአብሔር ልናመሰግነው ይገባል። ስለዚህ የምስጋና ሕይወት መላእክትን መስለን ወይም ደግሞ የተፈጠርንበት ዓላማ ከመሆኑ የተነሳ አንድ ሰው በሕይወቱ ይኖር ዘንድ ከሚገቡ ነገሮች ኦርቶዶክሳዊ ክርስቲያናዊ ስነ ምግባር መካከል አንዱ ነው። ስለዚህ ክርስቲያናዊ ሕይወት የሚባለው ይህ ነውና ክርስቶስን በማመስገን እሱን በችግርም ውስጥ በመከራም ውስጥ በመከተል ልንኖር ይገባል ማለት ነው። አባቶቻችን እሱን በማመስገን እርሱን በመከተል ሕሊናቸውን መንፈሳቸውን በማስገዛት እንደኖሩ እኛም ደግሞ ለእርሱ ባለን አቅም ሁሉ በየትኛውም የሕይወት መስመር እግዚአብሔርን በማመስገን ልንኖር ይገባል ማለት ነው። የቅዱሳን አምላክ ቅዱስ እግዚአብሔር ቸርነቱን ምሕረቱን ከኛ ያላራቀ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።